የሴቶችን ሰላም ለመጠበቅ መጀመሪያ ሰላም በአጠቃላይ በአገሪቱ ውስጥ መኖር አለበት። ይሄ በሌለበት ሴቶች ደህንነታቸው ሊጠበቅ ያሸግራል። ጋዛ በተኛችበት የእስራኤል ቦምቦች አድባይቷታል። ተስፋ የተደረገበት የተኩስ አቁም ጆሮ ዳባ ተብሏል። ፍልስጤማውያን የቤተሰቦቻቸውን ስም ከአስክሬኖች መሃል ለመጠየቅ ዳግም ተገደዋል። ማክሰኞ ዕለት የጀመረው የእስራኤል ጥቃት ከ110 በላይ ፍልስጤማውያን ሕይወት ሲነጥቅ ትናንት አመሻሹን ዳግም በተደረገ ጥቃት ብዙዎች ላይመለሱ ማልሸለባቸውን ሚድል ስታይ ዘግቧል። ሩሲያ ጦር የፖክሮቭስክን ከተማ ጥሶ መግባት ተሰምቷል። የሩሲያ ወታደሮች በምስራቅ ዩክሬን በጠንካራ ሁኔታ እየገሰገሱና ስትራቴጂካዊ በሆነው ፖክሮቭስክ ከተማ ውስጥ መገኘታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። እንደ ሩሲያ ወታደራዊ መረጃ ሰጪዎች ከሆነም በከፍተኛ ፍጥነት ወደፊት ግስጋሴ የሚያደርጉ የሩሲያ ክፍሎች ትናንሽ ቡድኖች ወደ ከተማዋ እየገቡ ነው። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። ሰላም ጤና ይስጥልን ውድ ሀገሬ ቴሌቪዥን ተመልካቾች እንደምን አመሻችሁ። ከሀገሬ ቴሌቪዥን የሰዓቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩ። በቀዳሚነት ተመለከትናቸው ርዕሰ ጉዳዮች አመራለሁ። በርካታ ዓለም አቀፍ ሕጎችን የፈረመችው ኢትዮጵያ እነዚህ የተፈረሙ ሕጎችን ተግባራዊ ከማድረግ አንጻር ክፍተቶች እንደሚስተዋሉባት ተነግሯል። እነዚህ ሕጎች በአግባቡ ተግባራዊ ሊደረጉ እንደሚገባም የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት አሳስቧል። ዳግም ተገኝ ተጨማሪውን አዘጋጅቷል። በሴቶች ላይ የሚደረጉ ማናቸውንም አይነት ልዩነት ወይም አድሎ ለማስወገድ ዓላማውን አድርጎ በአውሮፓውያኑ 1979 የተፈረመው በአጭር መግለጫው የሴዳው ስምምነት የሴቶችና ልጃገረዶች እኩል መብቶችን የሚያበረታታ ዓለም አቀፍ የሕግ መሳሪያ ነው። የስምምነቱ መንፈስ በተባበሩት መንግስታት ግቦች ላይ የተመሰረተ ሆኖ በመሰረታዊ ሰብአዊ መብቶች፣ በሰው ልጅ ክብርና ዋጋ ላይ እምነትን በማረጋገጥ በወንዶችና በሴቶች እኩል መብቶች ማምጣት እንደሆነም የዘርፉ ባለሙያዎች ሲናገሩ ይደመጣል። ኢትዮጵያ የተለያዩ ዓለም አቀፍ ስምምነቶች ላይ ፊርማዋን ብታሳርፍም ተግባራዊ ከማድረግ አንጻር ግን ሰፊ ክፍተት እንደሚታይ የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት ኃላፊዎች ይናገራሉ። የኢንስቲትዩቱ ምክትል ስራ አስኪያጅ አምባሳደር ታደለች ኃይለ ሚካኤል እንደተናገሩት የሴቶችን ሰላም ለማስጠበቅ በመጀመሪያ ሀገር አቀፍ ሰላም እንደሚያስፈልግና በኢትዮጵያ የተፈረሙ ዓለም አቀፍ ሕጎች ተግባራዊ ማድረግ ያስፈልጋል ብለዋል። የሴቶችን ሰላም ለመጠበቅ መጀመሪያ ሰላም በአጠቃላይ በአገሪቱ ውስጥ መኖር አለበት። ይሄ በሌለበት ሴቶች ደህንነታቸው ሊጠበቅ ያሸግራል። ስለዚህ ሁላችንም ሰላም እንዲሆን አገራችን ልማቷም የህዝቦቿም ደህንነት በተለይ ደግሞ የሴቶችና የህፃናት ደህንነት እንዲጠበቅ ሰላም መኖር አለበት። አሁን ለምሳሌ የመጀመሪያው ዓለም አቀፍ ድንጋጌ ውስጥ ኢትዮጵያም ፈራሚ የሆነችው ሴዳው የሚባል አለ። ኮንቬንሽን ኦን ዘ ኤሊሚኔሽን ኦፍ ኦል ፎርምስ ኦፍ ዲስክሪሚኔሽን አጌንስት ውመን ይላል። በሴቶች ላይ ማንኛውም ጥቃት እንዳይፈጸም፣ ጥቅማቸው እንዲጠበቅ በትምህርት፣ በጤና፣ በሁሉም የሚል እንትን አለ። ይህንን ፈራሚ የሆነችው ኢትዮጵያ በ1972 ዓመተ ምህረት ነው። በ1972 ዓመተ ምህረት ፈራሚ የሆነችው ተግባር ላይ ለማዋል ግን ሁኔታዎች የማይፈቅዱ ሁኔታዎችም ስለነበሩ ወደ 17 ዓመት ፈጅቷል። ፖሊሲ አውጪና አርቃቂዎች ከተሰሩ ጥናቶች ላይ ህጎች እንዲወጡ ማድረግ አለባቸው የሚሉት ደግሞ በአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ ተማሪ የሆኑት መብራት ገጊሶ ናቸው። በተጨማሪም ፖሊሲ አውጪና አርቃቂዎች ከተሰሩ ጥናቶች ላይ ህጎች እንዲወጡ ማድረግ አለባቸው ሲሉ ተናግረዋል። ተመራማሪዎች ከሴቶች ጥቃት ጋር የተያዙ ጥናቶችን መስራት እንዳለባቸው የሚገልጹት ጥናት አድራጊው ህግ አስፈጻሚዎችም የህጉን ተፈጻሚነት መከታተል እንዳለባቸው አሳስበዋል። አቂማችን በፈቀደው ልክ ፕሮቴክሽን መስጠት ነው። ፕሮቴክሽን መስጠት ማለት እንግዲህ መንግስታዊ ሊሆን ይችላል፣ በኤንጂኦ መልክ ተደራጅቶ ሊሆን ይችላል። ሴቶች መብታቸውን ተደራጅቶ የሚጠይቁት አለም ደግሞ የሚታገሉት ሊሆን ነገር ሊኖር ይችላል። ግን ከሁሉ በላይ ከመንግስት ነው የሚጠበቀው ከሪሰርቸር ያለውን ሪያሊቲ በአደባባይ ማውጣት፣ ያለውን ፋክት በጥናት ተመርኩዞ በጥናት አስደግፎ ማቅረብ፣ ለህትመት ማብቃት፣
ያን ደግሞ በገበያ ማሰራጨት ሰዎች እንዲያነቡና ለፖሊሲ ሜከሮች ግብዓት እንዲሆን ያ በጣም አስፈላጊ ነው። የወሎ ዩኒቨርሲቲ የህግ መምህርቷ ሀሊፈት አይ መሐመድ በበኩላቸው የሴቶች ተሳትፎ ለይስሙላና ኮታ ለመሙላት ብቻ መደረጉ በሴቶች ሰላም፣ ደህንነትና በሌሎች ዘርፎች ላይ የራሳቸውን ሚና እንዳይወጡ ያደርጋል ብለዋል። ዜጎች ጾታን መሰረት ያደረጉ ጥቃቶችን እየተላመዱ መጥቷል የሚሉት መምህርቷ የፍትህ ስርዓቱ ላይ ክፍተት ያለ መሆኑ ችግር እየፈጠረ ጉዳይ መሆኑን ጠቁመዋል። አንዳንድ የመብት ጥሰቶች ሀፕን እንዳያደርጉ ወይ ደግሞ ከሰላም እጦት ከሚገናኙ ነገሮች ሀፕን እንዳያደርጉ የመከላከል ስራ ነው። ከዛ በተጨማሪ ደግሞ ፕሮቴክት ማድረግ ነው፣ መጠበቅ። ከዛ በተጨማሪ ደግሞ ሪሊፍ እና ሪከቨሪ የሚባል ሴክሽኖች አሉ። አሁን እኛ ጋር ችግሩ ያለው ብዙ ፓርቲሲፔሽን ሊኖር ይችላል የሴቶቹ። ክፍተት ያለው ግን ምንድነው ስትራቴጂክ ከሆነ ፓርቲሲፔሽን ይልቅ ሞር ኦፍ ሲምቦሊክ አለ አይደለ፣ ለይስሙላ ሴቶችን ፓርቲሲፔት እናደርጋለን ወይ ደግሞ የሆነ የኮታ መሟያ ሊሆን ይችላል። እዛ ላይ ክፍተት አለ። አንደኛው ጥቃት ወይ ደግሞ የሴቶች ጉዳይ ላይ ወይ ደግሞ ጾታን መሰረት ያደረገ ጥቃት ላይ ስናወራ ብዙ ጊዜ ሴቶች ብቻ ስለሆነ የሚደርስባቸው የሚያጋጥማቸው ነገር ስለሆነ ኖርማል ነው አድርገው የማየት ነገር ኖርማል ነው አድርጎ ከማየትም በተጨማሪ የፍትህ ሲስተማችን ራሱ መድከሙም እንደ አንድ አለ አይደለ፣ ጥቃት አንዴ ሀፕን ሊያደርግ ይችላል ወይ ደግሞ አንዴ ሊከሰት ይችላል። ደጋግሞ መከሰቱ ሌላ እንትን ክፍተት ፈጥሮብናል። ቢካዝ ጥቃት የማይደርሰው ሰው ተጠያቂ ይሆን አይደለምና ያም ኮሚኒቲም ያግዛዋል። ኢትዮጵያ የፈረመቻቸው ዓለም አቀፍ ሕጎች ብዙ መሆናቸውን በማንሳት ምን ተሰርቷል የሚለውን የድርጊት መርሃ ግብር የሚመለከት አካል ያስፈልጋል የሚሉት ደግሞ የአፍሪካ ሴቶች ሰላምና ደህንነት ኢንስቲትዩት የጥናትና ምርምር ክፍል ኃላፊው ማኒንገረው ሸንቁጥ ናቸው። ኃላፊው አክለውም ስምምነት መፈረም መልካም ቢሆንም ተግባራዊነታቸውን መመልከት ደግሞ አስፈላጊ ነው ይላሉ። ህግ አለ ወይ? የሴቶችን መብት ለማስከበር ያለ ህግ አለ ወይ? ሁለተኛው ደግሞ ህጉ በአግባቡ ተግባራዊ ይሆናል ወይ የሚለውን ነው የምናየው። ከህግ አንጻር ስናይ ኢትዮጵያ የፈረመቻቸው ዓለም አቀፍ ስምምነቶች አሉ። በሴቶች መብት አንጻር በመንግስትም ደረጃ አፈርማቲቭ አክሽን ወይንም ሴቶችን የማበረታቻ በትምህርትም፣ በጤናም፣ በስራም፣ በንግድም አሉ ስራዎች አሉ። ይሄ ግን ምን ያህል ተሰርቷል የሚለውን ለማወቅ ትልቅ ማዕቀፍ ያስፈልጋል። ለዚህ ነው ደጋግመን አሁንም የኢትዮጵያን ሴቶች ሰላምና ደህንነት በዓለም አቀፉ የሴቶች ሰላምና ደህንነት አጀንዳ ስር ማየት ይገባል ነው። ስለዚህ ኢትዮጵያ ልክ እንደ ሌሎች ሀገሮች እንደ ሌሎች የአውሮፓም የአፍሪካም ሀገሮች ይሄንን ሪዞሉሽን ከተቀበለች 20 ዓመት ያልፋታል። 25ኛ ዓመቱ ሊመጣ ነው። ነገር ግን ይሄንን መተግበሪያ የሚሆን ናሽናል አክሽን ፕላን ወይንም የድርጊት መርሃ ግብር ገና አልተገበረች ወይንም አላጸደቀች። ኢትዮጵያ የተባበሩት መንግስታት ድርጅትን ከማቋቋም ጀምሮ የዓለም አቀፍ የሰብአዊ መብት መግለጫ እንዲሁም ሌሎች ዓለም አቀፍ ሕጎችን በቀዳሚነት ከፈረሙ ሀገራት ውስጥ ትገኛለች። ይሁንና የሕግ ተፈጻሚነት ጉዳይ ግን አሁንም ትልቅ ጥያቄ ነው። የንግዱ ማህበረሰብ ከመነገድ ባለፈ ሰላምን ማስጠበቅ እንደሚገባው የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት አሳስቧል። ምክር ቤቱ ንግድና የሰላም ግንባታ በሚል ከባለድርሻ አካላት ጋር ውይይትም አካሂዷል። ኃይለ ገብርኤል ታደሰ የንግዱ ማህበረሰብ ከመደበኛ የንግድ ስራው ባሻገር ለአካባቢው ሰላም ያለውን ሚና በአግባቡ ሊወጣ እንደሚገባ ተነግሯል። የአዲስ አበባ ንግድና ዘርፍ ማህበራት ምክር ቤት የንግዱ ማህበረሰብ ለሰላም የሚኖረውን ሚና አስመልክቶ ከንግዱ ዘርፍ እንዲሁም ከሌሎች ባለድርሻ አካላት ጋር ውይይት አካሂዷል። ነጋዴው ከመነገድ አልፎ የሰላም ሁኔታው እንዲመለስ የበኩሉን ሚና መወጣት እንደሚገባው የምክር ቤቱ ዋና ጸሐፊ ዶክተር መሰረት ሞላ ተናግረዋል። ነጋዴው ሚና በከፍተኛ ሚና የሚሆነው ምንድነው? አንደኛ የንግድ ማህበረሰብ ንግድ በሚሳለጥበት ጊዜ ሰላም መሰረታዊ ነገር ነው። እስከዛሬ እንግዲህ ነጋዴው ዝም ብለን ንግድ ይነግድ ብቻ የምትለው አይደለም። በተለያዩ የሰላም ዙሪያዎችም አብሮ መስራት አለበት። እንግዲህ ሰላሙ በሚመጣበት ሰዓት የንግዱ ማህበረሰብ የተሳለጠ የሆነ የንግድ ግብይት ስለሚኖረው ነጋዴው ራሱ ከመነገደው አልፎ አገር ውስጥ ለሚፈጠሩ የሰላም ሁኔታዎች ላይ አስተዋጽኦ ሊያደርግ ይገባል። የሰላም ግንባታ ላይ ሊያደርግ ይገባል። ኢቭን ለምክክር ኮሚሽን የሚሆን አይዲያ መስጠት አለበት። በንግዱ ዙሪያ ላይ ያሉ አለመግባባቶች ካሉ፣ በንግዱ ዙሪያ ላይ ያሉ መሰረታዊ ችግሮች ካሉ እነሱን አንስቶ በመወያየት በሰላም ዙሪያ ላይ ማድረግ የሚገባው ነው ማለት ነው። ግጭቶች ከሚያደርሱት ውድመት ባሻገር የስራ አጥነት ቁጥር እንዲያሻቅብ እያደረጉ መሆናቸውን የገለጹት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና ጸሐፊ ቀሲስ ታጋይ ታደለ በዚህ ምክንያት እያደረሱ ያሉ ጉዳቶችን ዘርዝረዋል። ንግድ የስራ እድልን ከመፍጠር አንጻር ትልቅ ሚና ይጫወታል። የግጭት ምክንያት ተብለው ከሚጠቀሱት ዋነኛ ምክንያቶች ውስጥ አንዱ የስራ አጥ ቁጥር ማሻቀብ ነው። የስራ አጥ ቁጥር
ለማሻቀቡ እንደ አንድ ምክንያት የሚጠቀሰው ደግሞ የሰላም እጦት ነው። የሰላም እጦት በሚኖርበት ጊዜ የንግድ ድርጅቶች ይዘጋሉ፣ ኢንዱስትሪዎች ይወድማሉ፣ መሰረተ ልማቶች ይፈርሳሉ፣ ዜጎች በነጻነት ከቦታ ቦታ መንቀሳቀስ መስራት የማይችሉበት ደረጃ ላይ ስለሚደርሱ የስራ አጥ ቁጥሩ በጣም ይጨምራል ማለት ነው። ይህ በሀገራችን ውስጥ ያየነው የተመለከትነው አሁንም እያየነው ያለነው ጉዳይ እንደሆነ መገንዘብ ያስፈልጋል። እዚህ ላይ ሰላም ለንግድ ስራ እጅግ አስፈላጊ ጉዳይ መሆኑን መገንዘብ ጠቃሚ ነው። የንግዱ ማህበረሰብ ከሃይማኖትና ከሌሎች ተቋማት ጋር በትብብር በመስራት ለሀገር ሰላም ያለውን አስተዋጽኦ ማሳደግ እንደሚገባውም ቀሲስ ታጋይ ጠቁመዋል። የንግዱ ማህበረሰብ ለሰላም ትኩረት በመስጠት በሰላም ላይ ከሚሰሩ እንደ ኢትዮጵያ ሃይማኖት ተቋማት ጉባኤ ካሉ አጋር አካላት ጋር በመተባበር በሰላም ግንባታ ስራው ላይ በስፋት ሊሳተፉ ይገባል። ምክንያቱም በእጃችን ያለውን አንጸራዊ ሰላም በመንከባከብ መጠበቅ ካልቻል በአሁኑ ወቅት የሚታዩትን ግጭቶች በመፍታት ወደ ሰላም መመለስ ካቃተን አንድ ቀን ሌሎች ሰፈር ያለው ግጭት እና ጥፋት እኛ ሰፈር ደርሶ ያንን የማህበርና የሀገር ሀብት እንዳያሳጣን አርቀን ማሰብና በጋራ መስራት ጊዜው የሚጠይቀው ጉዳይ ነው ብዬ አምናለሁ። በመድረኩ ላይ የንግዱ ማህበረሰብና የሚመለከታቸው አካላት ለሰላም ምን ሚና ይኖራቸዋል የሚለውን በተመለከተ የቀረቡትን ጥናታዊ ጽሑፎች መነሻ በማድረግ ውይይት ተካሂዷል። የእስራኤል ጦር በደቡባዊ ጋዛ ከተማ ላይ 10 የሚደርሱ የአየር ድብደባዎችን መፈጸሙ ተነግሯል። የተኩስ አቁም ስምምነት ከተፈረመ በኋላ የተገደሉ ሰዎች ቁጥርም አሻቅቧል። ማክሰኞ ዕለት የጀመረው የእስራኤል ጥቃት አሁንም እንደቀጠለ ይገኛል። ዳግም ተገኝ ዝርዝር አለው። የሀያሉ ሀገር አሜሪካ መሪ የሆኑት ዶናልድ ትራምፕ ባቀረቡት እቅድ መሰረት የተደረገው የእስራኤልና ሐማስ የተኩስ አቁም ስምምነት ተጥሶ የብዙዎች ሕይወት ተቀጥፏል። ጋዛ በተኛችበት የእስራኤል ቦምቦች አደባይተዋታል። ተስፋ የተደረገበት የተኩስ አቁም ጆሮ ዳባ ተብሏል። ፍልስጤማውያን የቤተሰቦቻቸውን ስም ከአስክሬኖች መሃል ለመጠየቅ ዳግም ተገደዋል። ማክሰኞ ዕለት የጀመረው የእስራኤል ጥቃት ከ110 በላይ ፍልስጤማውያን ሕይወት ሲነጥቅ ትናንት አመሻሹን ዳግም በተደረገ ጥቃት ብዙዎች ላይመለሱ ማልሸለባቸውን ሚድል ስታይ ዘግቧል። የእስራኤል ጦር ዛሬ ጠዋት በደቡባዊ ጋዛ ከተማ ላይ ወደ 10 የሚጠጉ የአየር ድብደባዎች እንደፈጸመ ዘገባው አመላክቷል። እስራኤል ረቡዕ ዕለት በሰርጡ ላይ ከፍተኛ የተባለ የአየር ድብደባ ጥቃቶችን ካደረሰች በኋላ ወደ ተኩስ አቁም ስምምነት መመለሷን ብትናገርም ጥቃቱ ግን እንደቀጠለ ይገኛል። በጋዛ የሚገኙ ፍልስጤማውያን በእስራኤል በተፈጸመ ተከታታይ ጥቃቶች ከባድ ጉዳትን እያስተናገዱ ይገኛሉ። እስራኤል በሰሜናዊ ጋዛ አዲስ የአየር ድብደባ ፈጽማለች። ተፈጻሚነቱ ደካማ ተብሎ የተፈረጀው የተኩስ አቁም ስምምነት ቢኖርም ተጨማሪ ቢያንስ 2 ሰዎች በእስራኤል መገደላቸው ተነግሯል። የሁለት ሰዎች ሕይወት ያለፈው አካባቢው የእስራኤል ጦር ለወታደሮቹ የስጋት ቀጠና መሆኑና የጦር ማከማቻ መሆኑን ከገለጸ በኋላ ነው። ይህ አዲስ ጥቃት ከማክሰኞ ጀምሮ ከተደረገው የአየር ድብደባ የቀጠለው ነውም ተብሏል። እስራኤል በተያዘው ሳምንት ረቡዕ ምሽት በሰሜናዊ ጋዛ በሚገኘው ቤተልሃያ ላይ ጥቃት እንደፈጸመች አልሺፋ ሆስፒታል መግለጹ ይታወሳል። የጥቃት እንዲፈጸም የሆነው የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ በደቡብ ጋዛ ራፋ አካባቢ ኃይለኛ የአጸፋ ጥቃት እንዲፈጸም ካዘዙ ከአንድ ቀን በኋላ ነው። በጥቃቱም 104 ፍልስጤማውያን ሕይወታቸው ማለፉ የጋዛ የጤና ጥበቃ ሚኒስቴር ገልጿል። ከነዚህም ሴቶችና ሕፃናት አብዛኛውን ቁጥር እንደሚይዙም ነው የተነገረው። የእስራኤል ወታደሮችና ሰፋሪዎች በዛሬው ዕለት ከኢየሩሳሌም በስተ ምስራቅ የሚገኘው የአልሃትሮራ ማህበረሰብን በማጥቃት 18 ወጣት ወንዶችን አስረዋል ሲል አልጀዚራ ዘግቧል። የእስራኤል ወታደሮች ከኬብሮን በስተ ሰሜን የምትገኘውን አልሁል ከተማና ከቤተልሔም በስተ ሰሜን በሚገኘው የአይዳ የስደተኞች ካምፕን በዌስት ባንክ መውረራቸውም እንዲሁ ተነግሯል። የፍልስጤም መገናኛ ብዙሃን እንደዘገቡት የእስራኤል ወታደሮች ከናብለስ በስተ ምዕራብ በራፊዲያ ሰፈር በሚገኘው አካዳሚ አካባቢ በተደረገ ወረራ በወጣቶች ላይ ተኩስ ከፍተዋል። ነገር ግን በቦታው ላይ ምን ያክል ሰው ሕይወት ይለፍ ምን ያክል ይቁሰል ለማወቅ አዳጋች መሆኑም ተገልጿል። በሰሜናዊ ዌስት ባንክ በናብለስ በሚገኘው የአናጃህ ብሔራዊ ዩኒቨርሲቲ አካባቢ በእስራኤል ጦር በተሰነዘረ ጥቃት አንድ ፍልስጤማዊ ቆስሏልም ተብሏል። የእስራኤል ወታደሮች የቃባቲያ ከተማና ከጄኒን በስተደቡብ የምትገኘውን የአንዛ መንደር ያጠቁ ቢሆንም ምንም አይነት እስራት ወይም ጉዳት አልደረሰም ነው የተባለው። እንዲሁም ከራማላህ በስተሰሜን የምትገኘውን የቱርምስ አያ ከተማን በመውረር የእጅ ቦምቦችና የአስለቃሽ ጋዝ በመተኮስ ከፍልስጤማውያን ነዋሪዎች ጋር ግጭት ፈጥሯል ተብሏል። አንድ የሰፋሪዎች ቡድን ደግሞ ከኢየሩሳሌም በስተ ምስራቅ በሚገኘው አልሃትራዋ
አውራ አካባቢ የሚገኘውን የቤዱን መንደር በመውረር ንብረት እንዳወደመና መንገዶችን ስለመዝጋቱም ተገልጿል። እስራኤል በኋላ ላይ ዘመቻው ከፍተኛ የሐማስ ተዋጊዎች እንደሞቱና ረቡዕ አጋማሽ ጀምሮ የተኩስ አቁም ስምምነቱን ዳግም እንደምትቀጥል አስታውቃለች። የእስራኤል ጦር ረቡዕ ዕለት እንዳስታወቀው የተኩስ አቁም ስምምነቱ በጋዛ እንደገና ተግባራዊ መደረጉን መግለጹ ይታወቃል። ይህ የተኩስ አቁም ተግባራዊ የተደረገው በፍልስጤም ውስጥ ከባድ የአየር ድብደባ ከተፈጸመ በኋላ ሲሆን ይህም 66 ሴቶችና ህጻናትን ጨምሮ ከ110 በላይ ሰዎች እንደሞቱ እንዲሁ ተዘግቧል። የተኩስ አቁም ስምምነቱ ከተጀመረበት ጊዜ ጀምሮ እጅግ የከፋው ይህ ጥቃት እስካሁን ድረስ እጅግ ከባድ ፈተና ከተስተዋለባቸው የተኩስ አቁም ስምምነት ውስጥ ተመድቧል። የቦምብ ድብደባው እስራኤል የሐማስን የተኩስ አቁም ስምምነት ጥሰቶች በተመለከተ ጠንካራ ጥቃት ለመሰንዘር ዝግጁ መሆኗን አመላክቷል። ይህ በእንዲህ እንዳለም ታጣቂ ቡድኑ ተጠያቂ እንዳልሆነ በመግለጽ የተኩስ አቁም ስምምነቱን እየጣሰች የምትገኘው እስራኤል ናት ሲል ወንጅሏታል። ጦሩ የተኩስ አቁም ስምምነቱን መልሶ ማቋቋምን ካወጀ በኋላ የእስራኤል ጦር በሰሜናዊ ጋዛ ሌላ አየር ድብደባ እንደፈጸመ ተናግሯል። ይህም በቅርቡ ለሚከሰት ጥቃት የጦር መሳሪያዎች የሚቀመጡበትን ቦታ ኢላማ ማድረጉን ገልጿል። በጋዛ ከተማ የሚገኘው የአልሺፋ ሆስፒታል 2 አስክሬኖች እንደተቀበለም ተናግሯል። የቅርብ ጊዜው ጥቃት የተኩስ አቁም ስምምነቱን በትክክለኛው መንገድ ለማቆየት የአሜሪካ ሌላ ተጨማሪ አዲስ ጫናን ፈጥሯል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤልን ጥቃቶች የተኩስ አቁም ስምምነቱን እንደማያፈርስ አጥብቀው ተናግሯል። እስራኤል በአንድ ሌሊት የፈጸመችው ጥቃት በጋዛ ደቡባዊ ከተማ በራፋ የእስራኤል ወታደርን በመግደሉ የተወሰደ የበቀል እርምጃ እንደሆነ ተናግራለች። ጠቅላይ ሚኒስተር ቤንያሚን ኔታንያሁ ሐማስ የታጋች አስክሬኖችን ለማስረከብ በስምምነት ውስጥ የተደነገጉትን ድንጋጌዎች ጥሷል ሲሉ ወንጅለዋል። ሐማስ በግድያው ላይ ምንም አይነት ተሳትፎ እንደሌለው ቢናገርም ነገር ግን በእስራኤልና በሌሎች ወገኖች የማይታመን በመሆኑ ጆሮ ዳባ ተብሏል። በተጨማሪም በጥቃቱ ምክንያት የሌላ ታጋች አስክሬን ለእስራኤል አሳልፎ እንደሚሰጥ ተናግሯል። ጥቃቱ ከተፈጸመ በኋላም አምቡላንስና አስክሬን የያዙ ትናንሽ የጭነት መኪናዎች በሆስፒታል መግቢያዎች ላይ ተጨናንቀውም ነበር። ሕጻናት በተገኙበት አሸልበዋል። አዋቂዎች ልጆቻቸውን ማትረፍ ተስኗቸዋል። ሰብአዊነት በጋዛ ላይመለስ ማሸለቡም እውን ሆኗል። 200 የሚጠጉ የሩሲያ ወታደሮች ስትራቴጂካዊ በሆነው ፖክሮቭስክ ከተማ ዘልቀው መግባታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። በዶንባስ ግዛት የዶኔትስክን ክፍል ሙሉ በሙሉ ለመቆጣጠር ትልቅ ጠቀሜታ አለው የሚባልለትን ፖክሮቭስክን በሩሲያ ላለመነጠቅ ከባድ ውጊያ እየተካሄደ ስለመሆኑ ተነግሯል። ተጨማሪ አለን። የሩሲያ ጦር የፖክሮቭስክን ከተማ ጥሶ መግባት ሰምቷል። የሩሲያ ወታደሮች በምስራቅ ዩክሬን በጠንካራ ሁኔታ እየገሰገሱና ስትራቴጂካዊ በሆነው ፖክሮቭስክ ከተማ ውስጥ መገኘታቸውን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ አረጋግጠዋል። እንደ ሩሲያ ወታደራዊ መረጃ ሰጪዎች ከሆነም በከፍተኛ ፍጥነት ወደፊት ግስጋሴ የሚያደርጉ የሩሲያ ክፍሎች ትናንሽ ቡድኖች ወደ ከተማ እየገቡ ነው። በአካባቢው የሩሲያ ጦር ከዩክሬን ወታደሮች ጋር ያላቸው ንጽጽር 8-1 ሆኗል የተባለ ሲሆን ዩክሬንም የቁጥር ብልጫውን ልታመጣጥን አልቻለችም ነው የተባለው። ነገር ግን ዜሌንስኪ ሩሲያ እስካሁን የታቀደውን ውጤት እንዳላሳካችም አጽንኦት ሰጥተዋል። ሩሲያ ፖክሮቭስክን ለመያዝ ለ2 ዓመታት ብርቱ ውጊያ ስታካሄድ መቆየቷ የሚታወቅ ሲሆን ይህ ወሳኝ አቅርቦትና የትራንስፖርት ማዕከል ወደ ምስራቃዊ ግንባር የጦርነት ግብዓቶችንና ወታደሮችን የማጓጓዝ አገልግሎት ሲሰጥ የቆየ ነው። ሞስኮ መላውን ዶኔትስክ ክልል ሙሉ በሙሉ ለመቆጣጠር በእጅጉ አግዛታለሁ ወደሚባልለት ፖክሮቭስክ ከተማ ወደ 200 የሚጠጉ የሩሲያ ወታደሮች እንዳሉ በድሮን ቀረጻ መታየቱን ፕሬዝዳንት ዜሌንስኪ ገልጸዋል። ፖክሮቭስክን መያዝ በጥብቅ ምሽግና መከላከል ውስጥ የሚገኙትን ክራማቶርስክ፣ ስሎቪያንስክ፣ ኮስቲያንቲኒቭካና ድሩዝኪቭካ ከተሞችን ለሞስኮ የበለጠ ተራሽ የሚያደርጋቸው ስለመሆኑ ቢቢሲ በዘገባው አስፍሯል። ፖክሮቭስክ በምስራቅ የዩክሬን ዶኔትስክ ክልል የሚገኝ የመንገድና ባቡር መጓጓዣ ማዕከል ያካተተ ስትራቴጂካዊ ከተማ ሲሆን ከጦርነቱ በፊት ወደ 60 ሺህ የሚጠጋ ሕዝብ ይኖርበት ነበር። ምንም እንኳን በአሁኑ ወቅት አብዛኞቹ ነዋሪዎች ለቀው የወጡና በዚያ የነበሩ ሁሉም ህጻናት ደህንነቱ ወደ ተጠበቀ ስፍራ የተወሰዱ ቢሆንም ጥቂት ሲቪል ዜጎች አሁንም በፖክሮቭስክ ይገኛሉ። ከተማው ለዩክሬን ጦር ከፍተኛ ጥቅም በሚሰጥ እጅግ አስፈላጊ መንገድ ላይ የሚገኝ መሆኑን የዘገበው ሮይተርስ በአንድ ወቅት ለሀገሪቱ ትልቅ የብረት ኢንዱስትሪ አስፈላጊ የነበረው የዩክሬን ብቸኛ የድንጋይ ከሰል ማዕድን ማውጫ ከዚሁ ፖክሮቭስክ በስተምዕራብ 6 ማይል አሊያም 10 ኪሎ ሜትር ርቀት ላይ የሚገኝ መሆኑ ስፍራው ከወታደራዊ እንቅስቃሴ ባለፈ ኢኮኖሚያዊ ጠቀሜታው በቀላል የሚታይ እንዳልሆነ አትቷል። ባሳለፍነው ዓመት ጥር ወር የዩክሬን ብረት አምራች ኩባንያ የሆነው ሜት ኢንቨስት በአካባቢው ያለውን የማዕድን ማውጣት ስራ እንዳቆመ ማስታወቁን መግለጹ የሚታወስ ሲሆን በክልሉ ትልቁና ጥንታዊ በሆነው በፖክሮቭስክ የሚገኝ የቴክኒካል ዩኒቨርሲቲ በጦርነቱ ጉዳት ደርሶበትና ባዶ ተተቶም ከአገልግሎት ውጭ ሆኗል። ሩሲያ የሉሃንስክና ዶኔትስክ ግዛቶችን የሚያካለውን መላውን የዶንባስ ክልል ለመያዝ
ከምንጊዜውም በላይ ብርቱ ውጊያ እያካሄደ ሲሆን በዩክሬን ተይዞ የሚገኘው የዶንባስ ክፍል በግምት 10 በመቶ የሚሆን ወይም 5000 ካሬ ኪሎ ሜትር ያህል ብቻ ነው። የሩሲያ ፕሬዝዳንት ቭላዲሚር ፑቲን ዶንባስ አሁን በይፋ የሩሲያ አካል ነው ሲሉ ቢደመጡም ኪየቭና ምዕራባውያን ሀገራት ግን ሞስኮ አካባቢ መቆጣጠሯን ህገወጥ አድርገው ይቆጥሩታል። በሩሲያ ሚዲያዎች የዶኔትስክ መግቢያ እየተባለ የሚጠራው ፖክሮቭስክን በሰሜን ምስራቅ የሩሲያ ኃይሎችም ለመከበብ እየሞከሩ የሚገኙትን ከኮስቲያንቲኒቭካ ጋር መያዙ ሞስኮ በሰሜን አቅጣጫ በዶኔትስክ ወደሚገኙት ሁለቱ ትላልቅ የዩክሬን ከተሞች በፍጥነት እንድትራመድ ትልቅ አቅም ይሰጣት ይሆናል ተብሏል። በተጨማሪም ፖክሮቭስክን መቆጣጠር ሞስኮ በምስራቃዊ ግንባር ላይ የዩክሬን አቅርቦት መስመሮችን የበለጠ እንድታስተጓጉልና ከፍ ያለ ቦታ ላይ የሚገኘውን ቻሲቪያርን ለመያዝ እየተካሄደ ያለውን ጥረት እንድትደግፍ የሚያስችላት ስለመሆኑም የሮይተርስ ተንታኝ ጋይ ፋልከንብራጅ ያትታል። በተጨማሪም ከተማውን ከዩክሬን መቀማት ሩሲያ በምዕራብ አቅጣጫ ዲኒፕሮፔትሮቭስክ አካባቢን በተጠናከረ መልኩ ለመምታት ተጨማሪ ድሎችን ይሰጣታል እየተባለ ሲሆን በዩክሬን በኩል ባይረጋገጥም ሞስኮ በዚያም የተወሰኑ ወታደሮቿ እግራቸው እንደረገጠ ስገልጽ ቆይታለች። በሩሲያ ዩክሬን ጦርነት ከፍተኛ ግብግብ እየተካሄደባቸው ካሉ የጦር ግንባሮች መካከል አንዱ የሆነው የፖክሮቭስክ የጦር ግንባር ከባድ ትንቅንቅ እየተካሄደበት ቀጥሏል። ፖክሮቭስክ ከፍተኛ ድንጋይ ከሰል ክምችት ያለበት ስፍራ መሆኑም ከቁልፍ ስትራቴጂካዊ ሎጂስቲክ ማስተላለፊያነቱ ጋር ተዳምረው ለዩክሬን ትልቅ አገልግሎት ሲሰጥ የቆየ አካባቢ ነው። የሩሲያ ጦርም ፖክሮቭስክን ለመጠቅለል ካለፈው ዓመት ጀምሮ ከባድ ውጊያ ላይ የሚገኝ ቢሆንም የዩክሬን ጦር ሰብሮ ከተማዋን መያዝ አልቻለም ነበር። ጦሩ ከቅርብ ጊዜያት ወዲህ ግን የዩክሬን ኃይሎችን ከበባ ውስጥ ማስገባት ግዙፍ የተባለ ጫና እየፈጠረ ስለመምጣቱ ይነሳል። ከሩሲያውያን 7 ማይሎችን ወይም 12 ኪሎ ሜትሮች ያህል ብቻ ርቆ በሚገኙ በፖክሮቭስክ አቅራቢያ ሰማይ ላይ የሚታዩት የሞስኮ የድሮን መንጋ በጦር መሳሪያ በታጠቁ ተሽከርካሪዎች ጉዳት የደረሰባቸውን የዩክሬን ቁስለኛ ወታደሮች በሰላም መውጣት እንዳይችሉ አድርጓቸዋል። ከዚያም በላይ ለበርካታ ወራት የክሬምሊን ኢላማ ለሆነው ለዚህ ፖክሮቭስክ ለሚባለው ወሳኝ ከተማ የሚደረገው ውጊያ እየተባባሰ ሄዷል ሲል የሚገልጸው የሲኤንኤን ዘጋቢ ኒክ ፓተን ዋልሽ አሁን ግን ከመቼውም ጊዜ በበለጠ መልኩ የመከበብ አደጋ ተደቅኖባታል ነው ያለው። የሩሲያ ጦር ኃይሎች በምስራቅ ዩክሬን ፖክሮቭስክ ከተማን ሙሉ በሙሉ ለመቆጣጠር እየተቃረቡ መሆናቸውም በጦርነቱ የፊተኛው መስመር የግጭቱን ቀጣይ አቅጣጫ የሚወስን የጠናከረ ወሳኝ ውጊያ እየተካሄደ ስለመሆኑ የሚያሳይ ነው ተብሎለታል። ወደ አጫጭር መረጃዎቻችን አለፍን። በሲቪል ማህበራት ዘርፍ የሚንቀሳቀሱ 100 ያህል ተቋማት የንብረት ምዝገባ እንዲያካሂዱ ሲል የሲቪል ማህበረሰብ ድርጅቶች ባለስልጣን አሳሰበም። ማስጠንቀቂያ ከተሰጣቸው ድርጅቶች መካከል 70 የሚሆኑት የውጭ ድርጅቶች መሆናቸውን የተነገረው ድርጅቶቹ ንብረታቸውን መዝግበው እንዲልኩ የተሰጠው ቀነ ገደብ እስከ ህዳር 13 ቀን 2018 ዓ.ም ድረስ ነው። ባለስልጣኑ ለድርጅቶቹ በላከው ደብዳቤ ላይ እንዳስረዳው የንብረት ምዝገባው የሲቪል ማህበራት በህግ የተሰጣቸውን የንብረት ባለቤትነት መብት ሳይነካ የህዝብ ሀብት አጠቃቀም ማረጋገጫና የዘርፉን አጠቃላይ መረጃ ማጠናቀር የሚሉ ዓላማዎችን ለማሳካት ያለመ መሆኑን ጠቁሟል። በአዋጅ ቁጥር 1113/2011 መሰረት በህዝብ ስም የተሰበሰበው ሀብት ለታለመለት የህዝብ ዓላማ መዋሉን የማረጋገጥ ግዴታ በባለስልጣኑ ላይ የተጣለ ነው። ቡና አምራች አርሶ አደሮችን የኢኮኖሚ ተጠቃሚ ለማድረግ መሰራት እንዳለበት ተገለጸ። አርሶ አደሮች የንግድ ሰንሰለቱ በመርዘሙ ምክንያት ከቡና ምርት ተገቢውን ጥቅም እያገኙ እንዳልሆነ በምዕራብ አርሲ ዞን የግብርና ዘርፍ አማካሪ መሐመድ አሸቶ ለጣቢያችን ተናግረዋል። በቡና ንግድ ላይ የተወሰኑ የንግድ ሰንሰለቶችን ለመቀነስ የተለያዩ ስራዎች ተሰርተዋል ያሉት አማካሪው አሁንም ቢሆን የተሰራው ስራ በቂ እንዳልሆነ ጠቅሰዋል። በቡና ንግድ ሰንሰለት ላይ ያሉ ነጋዴዎችና ደላላዎች አርሶ አደሩ ተጠቃሚ እንዳይሆን ስለማድረጋቸው የተነገረው። ይህንን ችግር ለመቅረፍ አርሶ አደሩ ተደራጅቶ ቡናውን በራሱ እንዲልክ ማድረግ እንደሚያስፈልግ የተናገሩት ደግሞ የቀርጫንሺ ግሩፕ የግብርና ስራዎች ዳይሬክተር ዶክተር ወንዲፍራው ተፈራ ናቸው። በእንስሳት ሀብት ልማትና የእንስሳት ተዋጽኦ ምርቶች ላይ ትኩረቱን ያደረገ ዓለም አቀፍ የእንስሳት ዘርፍ አውደ ርዕይና ጉባኤ ተከፈተ። 14ኛው ኢትዮ የዶሮ እርባታ ኤክስፖ፣ 10ኛው የአፍሪካ የእንስሳት እርባታ ኤግዚቢሽንና ኮንግረስ፣ 5ኛው የአፒካልቸርና አኳካልቸር ኢትዮጵያ ዓለም አቀፍ የንግድ ትርኢትና ለሁለተኛ ጊዜ የሚካሄደው የባዮ ኢነርጂ የንግድ ትርኢትና ጉባኤ ናቸው መካሄድ የጀመሩት። በእንስሳት መኖና ጤና
በዶሮ እርባታ፣ በወተት፣ በስጋ፣ በእንቁላል፣ በንብና በአሳ እንዲሁም በባዮ ኢነርጂ ዘርፍ የተሰማሩ ከ14 የውጭ ሀገር የተወጣጡ ኩባንያዎችን ጨምሮ ከ100 በላይ የሀገር ውስጥና የውጭ አምራቾች በአውደ ርዕዩ ተሳታፊ መሆናቸውን የተገለጸው። በአውደ ርዕዩ ከዛሬ ጥቅምት 20 ቀን ጀምሮ ለተከታታይ 3 ቀናት በሚሊኒየም አዳራሽ እንደሚካሄድም ተነግሯል። የሱዳን ፈጥኖ ደራሽ ኃይሎች መሪ ጀነራል ሐምዳን ዳጋሎ ጦራቸው አልፋሽር ከተማን ሲቆጣጠር በተፈጸመው ጅምላ ግድያ ላይ ምርመራ መጀመሩን አስታወቁም። የዳጋሎ መግለጫ የተሰማው በከተማው ተፈጽሟል የተባለውን በመቶዎች የሚቆጠሩ ሰዎች ጅምላ ግድያን ተከትሎ ዓለም አቀፍ ተቃውሞ እየተጠናከረ በመምጣቱ ነው ሲል ቢቢሲ ዘግቧል። በወታደሮቻቸው በኤልፋሽር ዜጎች ላይ የተፈጸመውን ጥሰት ያመኑት የአርኤስኤፍ ኃይሎች መሪው የከተማው ነዋሪዎች ይቅርታ በመጠየቅ በአፋጣኝ ምርመራ የሚያካሄድ ኮሚቴ ወደ ከተማዋ ማቅናቱን ገልጸዋል። በጀነራል አልቡራን የሚመራው የሱዳን ጦር በበኩሉ በፈጥኖ ደራሽ ኃይል የሚፈጸሙ የሲቪሎች ስልታዊ ግድያዎችን ለማስቀረት ከኤልፋሽር መልቀቁን መግለጹ ይታወሳል። ዓለም በብዙ መልኩ የዘነጋው የሱዳን የእርስ በርስ ጦርነት በርካታ ሰብአዊ ቀውሶችንና የመብት ጥሰቶችን እያስተናገደ አሁንም ተባብሶ ቀጥሏል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው አቻቸው ዢ ጂንፒንግ ጋር በደቡብ ኮሪያ ያደረጉት ስብሰባ በስምምነት መጠናቀቁን አስታወቁም። ሁለቱ መሪዎች በማዕድናትና በታሪፍ ላይ ያደረጉትን ውይይት ተከትሎም ዶናልድ ትራምፕ በቻይና ሸቀጦች ላይ የጣሉትን ታሪፍ ከ57 በመቶ ወደ 47 በመቶ እንደሚቀንሱ ተናግረዋል። ዶናልድ ትራምፕ አስደናቂ ሲሉ በገለጹት ውይይት ቻይና የማዕድናትን ሽያጭ ለመቀጠል ብሎም ከአሜሪካ አኩሪ አተርና ሌሎች ምርቶችን ለመግዛት የተስማማች ሲሆን አሜሪካ የቻይና የማዕድን ምርቶችን መግዛቷን እንደምትቀጥል የሚያስችል ስምምነት ላይ ደርሰዋል። ትራምፕ አክለውም በመጪው ግንቦት ወደ ቻይና ተጉዘው ጉብኝት እንደሚያደርጉና ዢ ጂንፒንግን በተመሳሳይ መልኩ በአሜሪካ ጉብኝት እንደሚያደርጉም ተናግሯል። ከቻይና በኩል ግን ስለ ውይይቱም ሆነ ስለ ትራምፕ ንግግር የተሰጠ አስተያየት አለመኖሩን ሮይተርስ በዘገባው አስፍሯል። ያለ ሐኪም ማዘዣ የህመም ማስታገሻ መውሰድ የተለያዩ በሽታዎች እንደሚያስከትል ባለሙያዎች ይናገራሉ። እንደ ኩላሊትና ጉበት ያሉ በሽታዎችን ሊያመጡ እንደሚችሉ ነው ባለሙያዎቹ የሚያነሱት። የዛሬው የጤና አዳም ጥንቅራችን ትኩረት ነው። ወደዛው እንለፍ። ሰላም። ያለ ሐኪም ማዘዣ የህመም ማስታገሻዎችን በተደጋጋሚ መውሰድ ለኩላሊት፣ ለጉበት እንዲሁም ለጨጓራ ህመም ሊያጋልጥ እንደሚችል ያውቃሉ? ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ህመም ሲሰማን ከምንወስዳቸው መድኃኒቶች ውስጥ ፓራስታሞል፣ አይቡፕሮፌን፣ ዳይክሎፌናክ የተወሰኑት ናቸው። እነዚህ መድኃኒቶች ያለ ሐኪም ማዘዣ የሚገኙ ቢሆንም ያለ አግባብ ሲወሰዱ የጎንዮሽ ጉዳት ይኖራቸዋል። ለምሳሌ ለራስ ምታት አዘውትረን የምንጠቀመውን ፓራስታሞል ስንወስድ ከሚገባን መጠን በላይ ከወሰድን ለጉበት ህመም ይዳርጋል። ከዚህ በተጨማሪ እንደ አይቡፕሮፌን ወይንም ዳይክሎፌናክ ያሉ የህመም ማስታገሻዎች ደግሞ የጨጓራ ቁስለት እንዲሁም የኩላሊት ህመም ያስከትላሉ። በዚህ ምክንያት የደም ግፊት ወይንም የኩላሊት ህመም ላለበት ሰው እነዚህ መድኃኒቶች አይሰጡም። የህመም ማስታገሻዎች እንዴት መውሰድ ይኖርብናል? አንደኛ፣ ሲያስፈልግ ብቻ መውሰድ። ሁለተኛ፣ ከመድኃኒቱ ጋር አብሮ የሚመጣውን ማብራሪያ በደንብ ማንበብ። ሶስተኛ፣ ከአንድ በላይ የህመም ማስታገሻዎችን ቀላቅሎ ወይም ደባልቆ አለመጠቀም። አራተኛ፣ እንደ አይቡፕሮፌን ወይንም ዳይክሎፌናክ ያሉ ጨጓራን ሊጎዱ የሚችሉ የህመም ማስታገሻዎችን ከምግብ ጋር አንድ ላይ መውሰድ። አምስተኛ፣ ህመሙ ተደጋጋሚ ከሆነ የህመም ማስታገሻ ከመውሰድ ይልቅ ሐኪምን ማማከር ያስፈልጋል። ህመም የበሽታ ምልክት ሊሆን ስለሚችል በሽታውን ሳያክሙ ምልክቱን ብቻ በህመም ማስታገሻ ለማከም አይሞክሩ። ሰላም። የኤሌክትሪክ መኪኖች ላይ ከሚነሱ ጥያቄዎች መካከል መኪኖቹ ከመሬት ያላቸው ከፍታ አንዱ ነው። ለዚህም ከፍታ መጨመር እየተለመደ ያለ ተግባር ሆኗል። ታዲያ የመኪናን ከፍታ መጨመር ጥቅምና ጉዳቱ ምንድነው የሚለውን የአውቶሞቲቭ ባለሙያው እንዲያዘጋጅቷል።
ሰላም ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዝግጅታችን አሁን በተለይ የኤሌክትሪክ መኪኖች ላይ የተለመደ የሚገኘውን የመኪና ከፍታ መጨመር ጥቅምና ጉዳቶችን እናያለን። ከመረጃዎቹ ጋር አብራችሁን ቆዩ። የአውቶሞቲቭ ባለሙያ አዶንያ ብርሃኔ፣ መልካም ቆይታ። የኤሌክትሪክ መኪኖች ከፍተኛ ጥንቃቄ የሚፈልጉ ተሽከርካሪ እንደሆኑ ግልጽ ነው። በተለይ መኪኖቹ በዋነኝነት ባትሪያቸው የመኪናው ወሳኝና አስፈላጊ የሆነው ነገር ስለሆነ ማለት ነው። ይህም ባትሪ በዋነኝነት የሚገኘው ከመኪናችን ስር የሚገኝ ስለሆነ ለባትሪው ጥንቃቄ ሲባል የመኪናችን ከፍታ መጨመር አንዳንድ ጊዜ አስፈላጊ ሆኖ ይገኛል። የመኪናው ከፍታ መኪና አምራች ካምፓኒው መኪናውን ሲያመርት የሚኖረው ከፍታ አለ። ነገር ግን በግላችን ከፍታ መጨመር በዋነኝነት የምንጠቀመው ስፔሰር በሚባለው እቃ ማለት ነው። ይህም ራሱን የቻለ ጥቅምና ጉዳት አለው። ጥቅሙን በምናይበት ጊዜ የመኪናውን ከመሬት ያለውን ከፍታ ከፍ በምናደርግበት ጊዜ መኪናው ከስር ድንጋይ እንዲሁም ሌሎች ነገሮች ላይ ጉዳት እንዳይደርስበት እንዲሁም አሁን እየመጡ የሚገኙት የኤሌክትሪክ መኪና ራሳቸውን የቻሉ የአይፒ ሬቲንግ ወይ ደግሞ ኢንግሪስ ፕሮቴክሽን ሬቲንግ አላቸው። ይህም ማለት ወደ ኤሌክትሪክ ሞተሮቹ ወደ ባትሪው ውሃ እንዳይገባ የመከላከል አቅሙ ማለት ነው። ይህ ታዲያ ከመኪና ከፍታ ጋር ምን አገናኘው እያላችሁ ሊሆን ይችላል። የኤሌክትሪክ መኪና ባትሪያቸው የኤሌክትሪክ ሞተራቸው መኪና በውሃ ውስጥ ለምን ያህል ጊዜ በጥልቀት ውስጥ መቆየት እንደሚችል ይነግረናል። ይህም አይፒ ሬቲንግ ይባላል። የመኪናው ከፍታ በመጨመርበት ጊዜ ይህ የተሻለ ይሆናል። ነገር ግን የመደረግ ያለበት በዋነኝነት ፈሳሽ ነገር ወደ ባትሪያቸው እና ሞተራቸው እንዳይገባ መከላከል የሚችሉ አቅማቸው ማለት ነው አይፒ ሬቲንጋቸው አይፒ 67 እንዲሁም አይፒ 68 የሆኑ ተሽከርካሪዎች ላይ ብቻ ነው። ደግሞ ይህንን ካለን ጉዳቱን ደግሞ እንመልከት። የመጀመሪያው ጉዳቱ የመኪናው አየር የመሰንጠቅ አቅሙ ሊቀንስ ይችላል። ይህም ሲሆን በዋነኝነት መኪናው በአንድ ጊዜ መጓዝ የሚችለው ርቀት ሊቀንስ ይችላል። ይህም የሚሆነው የአየር ግፊት በ60 ኪሎ ሜትር በሰዓት ወይ ደግሞ 70 ኪሎ ሜትር በሰዓት በላይ በሚሆንበት ጊዜ የአየር ግፊት ሊጨምርብን ይችላል። ይህ እንደሚያሳየን ደግሞ በከፍተኛ ፍጥነት ስናሽከረክር መኪናው አየሩን ለመሰንጠቅ ተጨማሪ ጉልበት ስለሚያስፈልገው የመኪናው ቻርጅ ቶሎ ሊያልቅ ይችላል ማለት ነው። ሌላኛው ጉዳቱ ደግሞ መኪናው በስፔሰር ተጠቅመን ከፍታ በሚጨምርበት ጊዜ በረዥም ጊዜ ውስጥ የመኪናው አንዳንድ ፓርቶች ላይ ጉዳት ሊደርስ ይችላል። የመጀመሪያው ኮንትሮል አርም የምንለው፣ ሌላኛው ደግሞ ቦል ጆይንት የምንለው ወይ ደግሞ በተለምዶ በሀገራችን ላይ ቴስቲንግ የምንለው ላይ ማለት ነው። በጊዜ ሂደት እነዚህ ነገሮች ሊበላሹብን ይችላሉ። ስለዚህ የመኪናችን ከፍታ መጨመር ግድ የሚያስፈልገን ከሆነ ስፔሰር ከፍታ መጨመር ያለብን ከ2 ሴንቲሜትር እስከ 3 ሴንቲሜትር ባለው ብቻ መጨመር ያለብን። ከዚህ በተጨማሪ ግን ተለቅ ያለ ቻሲ የምንጠቀም ከሆነ የመኪናውን ቦዲ እንደማይነካ ማረጋገጥ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።